ሰላም ጤና ይስጥልን ተመልካቾቻችን። በዛሬው ፕሮግራማችን የውክልና ስራን አስመልክቶ በህዝብ ተወካዮች ምክር ቤት የመንግስት ተጠሪ ሚኒስቴር ዴኤታ ከሆኑት ወይዘሮ መሰረት ኃይሌ ጋር ቆይታ ይኖረኛል። እንድትከታተሉን ጋብዛለሁ። አመሰግናለሁ ወይዘሮ መሰረት ጥሪዬን አክብረው በውክልና ስራን አስመልክቶ ማብራሪያ ሊሰጡኝ እዚህ ስለተገኘ። ከዚያ በፊት የኢቲቪ ፓርላማ ቻናል መከፈቱ አስመልክተው የተሰማዎትን ባጭሩ የተወሰነ ነገር ቢሉኝ። በቅድሚያ አመሰግናለሁ። ያው ኢቲቪ ቻናል በጣም ትልቅ ፋይዳ ያለው ነው። እንደ ምክር ቤት ይሄ እንዲከፈት ተወስኖ አቅደን ስንሰራ ያለውንም ፋይዳ በጉልህ ቀድሞ ታቅዶ ነው። ከኤቢሲ ጋር የጋራ ስምምነት በማድረግ በአጭር ጊዜ ብዙ ስራዎች ተሰርተው በዚህም የተሳተፉ ባለሙያዎችን፣ አመራሮችን እኔም በግሌ ማመስገን እፈልጋለሁ። ትልቅ ስራ ነው የተሰራው። በተለይም ደግሞ የምክር ቤቱን ስራ ያው ምክር ቤቶች የህዝብ ናቸው። የህዝብ እስከሆኑ ድረስ ደግሞ ምክር ቤቶች የሚሰሯቸው ስራዎች ለህዝብ ተደራሽ መሆን አለባቸው። ተደራሽነትን ማረጋገጥ የምንችለው ደግሞ ፓርላማው የራሱ የሆነ ኢቲቪ ቻናል ሊኖረው ይገባል የሚል ከፍተኛ አመራሩ ወስኖ ያለንበትም እንደ ሀገር ትልቅ የቴክኖሎጂ ስራዎች እየተሰሩ ነው ያሉትና ያንንም ተያያዥነት ያለው ነው። በዚህ ረገድ ከውክልና ስራም ጋር አያይዘን ስናየው በርካታ ስራዎች ይሰራሉ። እነዚህን ስራዎች ለህዝቡ በቀጥታ ምክር ቤቱም ተደራሽ እንዲሆን ለማድረግ ሚናው የጎላ ነውና እኔ በተገቢው የተሳካ ስራ ነው። በተለይ ምክር ቤቱ በመክፈቻ ጊዜው ይህንን ስራ አሳክቶ ለዚህ ማብቃቱ ትልቅ ስራ ነው ብዬ ነው የምወስደው። ኤቢሲንም በዚሁ አጋጣሚ ማመስገን እፈልጋለሁ። ያው የውክልና ስራ በተለይ እንደ አንድ የዲሞክራሲ ስርዓትን በሚከተል መንግስት 3 የስራ ክፍፍሎች አሉ። ህግ አውጪው አለ፣ ህግ አስፈጻሚው አለ፣ ህግ ተርጓሚው አለ። በእነዚህ የስራ ክፍፍሎች እንደ አንድ የዲሞክራሲ መገለጫዎች ናቸው። በዚህ ውስጥ ፓርላማው አለ፣ ህግ አውጪ አካል ነውና ፓርላማው ደግሞ ከሚሰራቸው ስራዎች ውስጥ አንዱና ዋነኛው የውክልና ስራ ነው። እንግዲህ የውክልና ስራ መራጩ ህዝብ ወኪሉን የሚያገኝበት አንዱ ድልድይ ነው የሚሆነው። በዚህ ድልድይ ውስጥ ደግሞ የህዝቡን ፍላጎት፣ የህዝቡን ጥያቄ ተደራሽ የሚደረግበት የህዝቡ ድምጽ የሚሆንበት ተወካዩ አሰራር ስለሆነ ውክልና በብዙ ሀገራትም ትኩረት ተሰጥቶ የሚሰራ አንዱ የምክር ቤቶች ስራ ነው። እንደኛ ፓርላማም ውክልና ህግ የማውጣት የክትትል ቁጥጥር ስራ እና የፓርላመንታሪ ዲፕሎማሲ ስራዎች 4 ተልእኮዎች አሉት። ከአራቱ ውስጥ አንዱ የውክልና ስራ ነው። ይሄ ውክልና ስራ ደግሞ በትልቁ ህዝብና መንግስትን የሚያገናኝ አስፈላጊነቱንም ወስደን ስናይ ህዝብና መንግስትን ድልድይ ሆኖ የሚያገናኝ ትልቅ ስራ ነው። መራጩንና ተመራጩን የሚያገናኝ ነው። ይሄ ብቻ ሳይሆን የህዝብን ተሳትፎም የሚጨምር ነው። በዚህ ምክንያት በውክልና ስራ ምክንያት ህዝቡ ተሳትፎ የሚያድግበት፣ ሀሳቡን የሚገልጽበት፣ አስተያየት የሚሰጥበት በተጨማሪም ደግሞ መንግስት አፈጻጸሞቹን እንዲያሻሽል፣ ጉለቶች ካሉ እንዲያርም፣ አስተያየት እንዲሰጥበት፣ ነፃ ሀሳብ የሚራመድበት ትልቅ መድረክ ነው ብዬ ነው የምወስደውና እየሰራንም ያለንበት በዚሁ አግባብ ነው። ውክልና ስራ ላይ ያው ዛሬ የተጀመረ አይደለም። ባለፉት የምርጫ ዘመኖችም ተወካዮች ወደ ምርጫ አካባቢያቸው በመንቀሳቀስ ይሰራ የነበረ ስራ ነው። ግን ደግሞ በ6ኛው ዙር የህዝብ ተወካዮች ምክር ቤት በ6ኛው ዙር ዘመን ለማጠናከር ጥረት ለማድረግ ሞክረናል። ይሄም የራሱ አሰራር ስርዓት እንዲኖረው በእቅድ እንዲመራ በተቀመጠው በተለይ እንደ ፓርላማ በህገ መንግስቱም በተቀመጠው መሰረት በፓርላማም ባለው አሰራር ደንብ ቁጥር 6/2008 አንቀጽ 112 ላይ ንዑስ አንቀጽ 1 እና 2 ላይ በተቀመጠው የምክር ቤት አባላት በአመት 2 ጊዜ የካቲትና በክረምት ወቅት ሄደው ውይይት ያደርጋሉ በሚለው አሰራር መሰረት 2 ጊዜ ይሄዳሉ። ይሄንን 2 ጊዜ የሚደረግ ስምሪት አመራሩ በበላይነት
በእቅድ ነው የሚመራው። በታወቀ ጊዜ ሰሌዳ ተቀምጦ የሚሰሩ ስራዎችም በአግባቡ ተለይተው መቼ እንዴት ከማን ጋር እንደሚሰራም ተቀምጦ ነው እየተሰራ ያለውና ይሄ የህዝብ ተወካዮች ምክር ቤት ብቻ ሳይሆን በተዋረድ ያሉ ምክር ቤቶች ጭምር በጋራ ተቀናጅተው ነው። ምክንያቱም ህዝቡ የክልል ምክር ቤት ተወካዮችን መርጧል፣ የፌዴራል ተወካዮችን መርጧል። ስለዚህ በጋራ ነው ውይይት የሚካሄደው። የተለያየ መድረክ አይፈጠርም ማለት ነው። ህዝቡንም ማጉላላት ነው የሚሆነውና አንድ መድረክ ነው የሚፈጠረው። ይሄ መድረክ በሚፈጠርበት ጊዜ የፓርላማ የክልል ተወካዮችም በጋራ ተቀናጅተው የበለጠ ይህን ስራ ደግሞ እኛ ስምሪቱን ነው ከዚህ የምንሰጠው እና የሚመጡ ሀሳቦችን፣ አስተያየቶችን፣ ጥያቄዎችን የማደራጀትና ወደ አስፈጻሚው አካል በመላክ አስፈጻሚ መስሪያ ቤቶች ምላሽ እንዲሰጡ ለህዝብ ጥያቄ ትኩረት እንዲያደርጉ የማድረግ ስራ የምንሰራው እንዳለ ሆኖ በክልልና በከተማ ያሉ ምክር ቤቶች እስከ ወረዳ ድረስ ከተማ አስተዳደር ያሉ ምክር ቤቶች ደግሞ ሚናቸው ቀላል አይደለም በዚህ ስራ ላይና የበለጠ እያስተሳሰረ አስፈጻሚ አካሉ ጭምር በዚህ መድረክ ላይ እየተገኘ የሚነሱ ሀሳቦች ላይ አስተያየት እየሰጠ በቅንጅት የተመራ ስራ ነው። በአስፈጻሚ በኩል ያለውን ነገር እናንሳ። የምክር ቤት አባላት ከመራጮቻቸው ሰብስበው የሚያመጧቸውን በየደረጃው ላሉ አስፈጻሚ አካላት በማከፋፈል ምላሽ እንዲሰጡ የማድረግ ሂደት ነውና በዛ ረገድ ያለው ሁኔታ እንዴት ነው? አዛጋ ያለው ትኩረት እንዴት ነው የሚታየው? የሚመጡ ጥያቄዎች ያለምንም ማንጠባጠብ የምክር ቤት አባላት ለምክር ቤቱ ያቀርባሉ፣ ሪፖርት ያደርጋሉ። እነዚህ ጥያቄዎች በአግባቡ ተደራጅተው ለየተቋማቱ በምክር ቤቱ ተገምግሞ የሚላክበት አሰራር ስርዓት ነው ያለው። የራሱም ማንዋል እንዲኖረው እየተደረገ ነው ያለው። አሁን ላይ ምናልባት በቀጥታም በአፕሊኬሽን በቴክኖሎጂ አባላት እዛው በምርጫ ክልላቸውም ሆነው በቀጥታ ለአስፈጻሚ አካላት ጥያቄያቸው እንዲደርስ ለማድረግ እየተሞከረ ያለበት ሁኔታ ነው ያለ። እንደ ምክር ቤት ደግሞ ጥያቄዎችን ሰብሰብ ተደርገው በእያንዳንዱ ምዕራፍ ተከፋፍለው ለየተቋማት እንዲደርሱ ቋሚ ኮሚቴዎች እንዲገመግሙ ይደረጋል። ሁሉም የሚከታተለውን አስፈጻሚ አካል የመጡ የህዝብ ጥያቄዎችን አንድ ስራ አንድ እቅድ ተደርጎ ይገመግማሉ። ከገመገሙ በኋላ የምክር ቤቱ የበላይ አመራር አይቶት ለሁሉም አስፈጻሚ አካላት የሚሄድበት መንገድ ነው ያለው። አስፈጻሚ አካላት በራሳቸው ማኔጅመንት ያያሉ ከህዝብ። አሁን በጣም መሻሻል የመጣው ምንድነው? የምናየውም በእኛ ውጤት ነው የምንለው ለህዝብ ጥያቄዎች ትኩረት መስጠት እያየን ነው ያለ ነው። ይሄ ደግሞ መገለጫው ምንድነው? አንዳንድ ተቋማት ታች ድረስ ጥያቄው የተነሳበት ምርጫ ክልል ድረስ እየሄዱ ግብረ ኃይል እያቋቋሙ ጥያቄው ከየት እንደተነሳ ምን ቅሬታ እንደተነሳ ያለበትን ጉድለት ቴክኒካሊ ጭምር ታች ድረስ ወርደው በማጣራት ለህዝብ ምላሽ ለመስጠት ጥረት የሚያደርጉ ተቋማቶች አሉ። እንግዲህ የህዝብ ጥያቄ የሚፈታው በተለያየ መንገድ ነው። አንዱ ህግን በማሻሻል ምንፈታቸው አሉ። አዳዲስ ህጎችን በማውጣት ፖሊሲዎችን በማሻሻል የሚፈታ እንደተጠበቀ ሆኖ ለምሳሌ በዚህ ረገድ ምክር ቤቱ ቀላል አይደለም አዋጅ እያወጣ ያለው ማለት ነው። አንዱ በህዝብ ውክልናም የሚሰራው ስራ ከህዝብ የሚመጡ አስተያየትና ጥያቄዎች እንደተጠበቁ ሆነው ምክር ቤቱ የሰራቸውን ስራዎች በበጀት ዓመቱ ወይም በስድስት ወሩ ለህዝቡ ተደራሽ ማድረግ ነው እና ያወጣቸው ህጎች ያወጣቸው የተሻሻሉ ህጎች፣ ደንቦች ምን እንደሚመስሉ የማሳወቅ ስራም ጭምር ይሰራል። በዚህ ውስጥ አንዱ የህዝቡን ጥያቄ ምላሽ የሚያገኝበት የህዝቡ ጥያቄ ለምክር ቤቱም ጭምር ግብአት ሆኖ የሚያገለግልበት ሁኔታ ነው ያለው። ህዝቡ የሚሰጠው አስተያየት ማለት ነው። ህጎች ከመውጣታቸው በፊት ረቂቁ ላይ ውይይት ሲካሄድ ከህዝቡ የመጡ አስተያየቶችና ጥቆማዎች ምን እንደነበሩ በደንብ የሚታይበት የሚፈተሽበት ሁኔታ አለ፣ በረቂቅ ደረጃ እንዳለ ማለት ነው። አንዱ እሱ ነው። ሁለተኛው ተቋማት እቅዳቸውን እንዲፈተሹ ያደርጋል። በተለይ የህዝብ ፍላጎትና ተጠቃሚነት የሚነሳ የህዝብ ጥያቄ ባለበት የተቋም እቅድ ደግሞ የሀገሪቱን አቅም ያገናዘበ ሆኖ ሁለቱን ያጣጣመም ሊሆን ይገባል። አንዱ የውክልና ስራ የመንግስትን እቅድ እና የህዝቡን ፍላጎት መሰረት ያደረገ ሊሆን ይገባል ብለን እናስባለን። እስከ ተጠያቂነትም ጭምር በሚል ነው የውክልና ስራ። ይሄ ማለት አባሉም ተጠያቂ የሚሆንበት የመንግስት አስፈጻሚ አካላትም ምላሽ በመስጠት ረገድ ያሉ ዳተኝነቶች ካሉ
ተጠያቂ የሚሆንበት አሰራር ስርዓት እንዲጎለበት ነው የውክልና ስራ የህዝቡን ተሳትፎ እየጨመረ የሚመጣበት እና ሁሉም የማህበረሰብ ክፍል እንዲሳተፍበት ነው የሚፈለገው። ምክንያቱም አካል ጉዳተኞችም፣ አረጋውያንም፣ ሴቶችም፣ ወጣቶችም፣ የነጋዴው ማህበረሰብም፣ ባለሀብትም፣ አርሶ አደርም፣ አርብቶ አደርም፣ መንግስት ሰራተኛም የሚቀር መኖር የለበትም። ሁሉም ሲባል በጣም በብዛት ላይሆን ይችላል፣ ግን የሚወክል ማህበረሰብ በዛ ውክልና መድረክ ላይ ተገኝቶ የሚያነሳቸው ጥያቄዎች ሳይንጠባጠቡ ለተቋማት ከደረሱ በኋላ የእቅድ አካል እንዲያደርጓቸው ይደረጋል። ለዚህም ነው የኛ ቋሚ ኮሚቴ የተቋማትን እቅድ ሲፈትሽ የህዝብን ጥያቄ ማዕከል ማድረግ አለበት ብለን የምናነሳው ማለት ነው። አንድ እሱ ነው። በተጨባጭ ምላሽ የሚሰጡባቸውን ጉዳዮች ደግሞ ከክልል ጋር በመቀናጀት የሚፈቷቸው ይኖራሉ። ወደዚህ የምናመጣቸው ክልል የማይመለከተው የፌዴራል አስፈጻሚ አካላት ብቻ የሚመለከታቸውን ጥያቄዎች ነው ወደዚህ እንዲመጡ የሚፈለገው። ከስልጣንና ከኃላፊነት አኳያም ክልል፣ ዞን፣ ወረዳ፣ ቀበሌ የሚመለከተውን በየደረጃው እንዲፈቱ የማድረግ እዛው አስተያየት እየሰጡባቸው ለህዝቡ መረጃ የመስጠት ስራ የሚሰራበት ነውና በየጊዜው ተቋማት ለምክር ቤቱ በተባለለት ጊዜ ነው ሪፖርት የማድረግ ልምዱም እየቀጠለ የመጣበት። እዛ ውስጥ በተጨባጭ ምላሽ የተሰጠባቸው ህዝብም እውቅና የሰጣቸው ጥያቄ አንስቶ የነበረው ግን ምላሽ የተሰጣቸው አሉ። አሁንም ደግሞ ገና በርካታ ስራ የሚጠይቃቸው ተቋማቶች ደግሞ ምላሽ ያላገኙ የህዝብ ጥያቄዎች ደግሞ እንዳሉ በአንጻሩ የምናይበት አለ። ሲጠቃለል ግን ከሞላ ጎደል ተቋማት ለህዝብ ጥያቄ ትኩረት የመስጠት ልምዱ እየተሻሻለ የመጣበት ሁኔታ ነው ያለው። ለምክር ቤቱም በሚጠይቀው ጊዜ የሚሰጡት መረጃ በአግባቡ በቋሚ ኮሚቴ በኩል ተደራሽ እያደረጉ ያለበት ሁኔታ አለ። ከተለያዩ አካላት የሚጠበቅ ትኩረት የሚሻ ይህንኑ ጉዳይ የህዝብ ውክልና ስራን አጠናክሮ ከመሄድ አኳያ በራሱ በምክር ቤቱም በአስፈጻሚ አካሉም እንደ ሚዲያ ተቋምም ትኩረት ይሻሉ። አሁን የተጀመረው ጅምር ይሄ ነው። ቀጣይ ግን የበለጠ ተጠናክሮ መቀጠል አለበት። እነዚህ አካላት ሊወጡ የሚገባቸው ሚና ምን እንደሆነ አንስተን ውይይታችንን እናጠቃልላለን። በጣም ትኩረት የሚሹ ጉዳዮች የምንላቸው ሁሉም ዘርፍ ላይ ትኩረት ያስፈልጋል አሁን። ምክንያቱም ሀገራችን አሁን ላይ እያደረገችው ያለው የለውጥ ግስጋሴ ማንኛውም አካል ሊዘናጋ የሚገባበት ወቅት ላይ አይደለንም ያለ ነው። ምክንያቱም ኢትዮጵያ የራሷ ግድብ ያጠናቀቀችበት ደረጃ ላይ የደረስንበት ነው። አንዱ የህዝብ ጥያቄ የምንለው ብዙዎቹ የህዝብ ጥያቄዎች እየተፈቱ ናቸው የምንለው ፕሮጀክቶቻችን እንደ ሀገር ተይዘው የነበሩ ፕሮጀክቶች ጭምር እያለቁ አዳዲስ የሚጀመሮችም እየተጠናቀቁ ወደ ተግባር እየገቡ ለውጥም እያመጡ እያየን ያለንበት ሁኔታ ነው ያለው። አንዱ ሲነሳ የነበረው እናንተም እንደምታውቁት የግብአት አቅርቦት አንዱ ጥያቄ ነበር የነበረው። እንግዲህ እንደ ሀገር የማዳበሪያ ፋብሪካ የተጀመረበት ሁኔታ ትልቅ ችግር የሚፈታ ነው። ከአጭር ጊዜ አኳያ ደግሞ አቅርቦቱን ለማሳለጥ መንግስት ብዙ እርምጃዎችን ሄዷል። እሱ ብቻ አይደለም፣ በኮሪደር ልማት በየከተሞቹ ትልቅ ስራ ተሰርቷል። የቱሪዝም ተደራሽነትን ከማስፋት አኳያ በርካታ ፕሮጀክቶች ናቸው ያለቁት። እነዚህ ስራዎች ቀላል አይደሉም። ሌላኛው በትልቁ ሲነሳ የነበረው የአገልግሎት አሰጣጥ ነው። ይሄን ለመፍታት በተለይ ከሰው ንክኪና ከወረቀት ንክኪ ነፃ ለማድረግና በቴክኖሎጂ ለመጠቀም የአንድ ማዕከል አገልግሎት ስራ በየከተሞች አዲስ አበባን መነሻ አድርጎ እየተሰራ ነው ያለው እና መንግስት የጀመራቸው ስራዎች ቀላል አይደሉም። ይሁንና ግን አሁንም በክረምት ባካሄድ ነው እንግዲህ በክረምቱ ኦልሞስት ከ290 ያላነሱ ምርጫ ክልሎች አሁን ባለን ሪፖርት ተደራሽ ሆነዋል። በባለፈው የካቲት ላይ ከ312 ያላነሰ ምርጫ ክልል ተደራሽ አድርገናል። የህዝቡን ተሳትፎ ወስደን ስናይ በዚህ ክረምት ብቻ ከ550 ሺህ ያላነሰ የህብረተሰብ ክፍል በዚህ ውክልና ስራ ላይ ውይይት መድረክ ላይ የተሳተፈበት ሁኔታ ነው ያለው። ይሄንን መነሻ አድርገን ስናይ ትኩረት የሚሹ በሚል በህዝቡ አሁንም የተነሱት በተለይ ኢትዮጵያ እያደረገች ካለችው ግስጋሴ አንጻር የሰላም ጉዳይ ትኩረት ተሰጥቶት መሰራት እንዳለበት፣ አሁንም በአንዳንድ አካባቢዎች በሰላም ችግር ምክንያት ወደ ምርጫ ክልላቸው ያልሄዱ አባላት እንዳሉ መረጃው አለ፣ ሪፖርት አለ።
ስለዚህ እሱ ላይ መንግስት የጀመረው መንግስትና ህዝብ በጋራ ትብብርም እየሰሩ ያሉት ዘላቂ ሰላምን ከማረጋገጥ አኳያ ችግሮች በሚስተዋሉባቸው አካባቢዎች ላይ አሁንም ትኩረት መደረግ እንዳለበት በብዙ አካባቢ ላይ የተነሳ ጥያቄ ነው ያለው። ሌላኛው ከኢኮኖሚ አኳያ ነው። ከኢኮኖሚ አኳያ በተለይ የኑሮ ውድነትን ለማስተካከል ችግሮችን ለመቀነስ መንግስት እየወሰደ ያለውን እርምጃ እያደረገ ያለውን ጥረት እውቅና የተሰጠው እንደተጠበቀ ሆኖ አሁንም ህገወጥነት መሰረታዊ ሸቀጦች ላይ አላግባብ ዋጋ በመጨመር ረገድ የሚታዩ ውስንነቶች እንዳሉ የተነሳበት አለ። በተለይ ከመንግስት ሰራተኛው ደሞዝ ጋር ተያይዞ የሚነሳውን ጉዳይ አሁን ለመፍታት የተደረገው ጥረት ቀላል አይደለም። ብዙ አካባቢዎች ላይ መንግስት የህዝብን ጥያቄ እያዳመጠ ምላሽ እየሰጠበት ያለው መንገድ አግባብነት ያለው እንደሆነ ተነስቷል። አሁንም ቢሆን ግን ከስራ ዕድል ፈጠራ ጋር ተያይዞ የተነሱት ጉዳዮች ትኩረት ተሰጥቶ መሰራት እንዳለባቸው አጽንኦት የተሰጠበት ነው። ሌላኛው ማህበራዊ ዘርፍ ላይ ነው። ማህበራዊ ዘርፍ ላይ በትኩረት ከተነሱት አኳያ ትምህርት ጥራት ላይ የበለጠ ሊሰራ እንደሚገባ አሁንም የግብአት እጥረት ያለባቸው አካባቢዎች በተለይ ከመጽሐፍት አቅርቦት ጋር የሚያያዝ እንዳለ ሆኖ ትምህርት ጥራት ላይ ግን ከ12ኛ ክፍል ውጤት ጋርም አያይዘው ብዙ የምርጫ አካባቢ ላይ ትኩረት እንደሚፈልግ ክትትል እንደሚፈልግ መንግስት የጀመረው ከታችኛው የትምህርት ደረጃ ተነስቶ የተጀመረው ስራ እንዳለ ሆኖ ቀጣይነት እንዲኖረውና ትውልድን መታደግ እንዳለብን የሚነሱ ጥያቄዎች አሉ። ከጤና አኳያ በአብዛኛው ጤናም ላይ እየመጣ ያለው ለውጥና እየተሰራ ያለው ስራ ቀላል የሚባል አይደለም። ግን አሁንም የመድኃኒት አቅርቦትና አስተዳደር፣ የጤና መድህን አገልግሎት አሰጣጥ፣ ከወባ ወረርሽኝ ክትትል፣ ቅድመ ዝግጅት፣ ቅድመ መከላከል ጋር ተያይዞ የሚነሳባቸው አካባቢዎች ላይ እንዳሉ ማየት ችለናል ማለት ነው በሪፖርቱ እስካሁን ከደረሰን አኳያ። መጨረሻ ላይ ሁለት ጉዳዮች ማንሳት የምፈልገው ከፕሮጀክቶች አኳያ ቀደም ብዬ እንዳነሳሁት በመንግስት ደረጃ እየተሰሩ ያሉ ፕሮጀክቶች ቀላል አይደለም ለሀገር ለአፍሪካ ጭምር ኩራት የሆኑ አስደማሚ የሆኑ አካባቢንም እንደ ሀገርም ገጽታንም ከመቀየር አልፈው ህዝብንም ተጠቃሚ የሚያደርጉ ናቸው ብለን እንወስዳለን። አሁንም የሚነሳው ግን በጉድለት በተለይ በፌዴራል ተቋማት የተጀመሩ የመንገድ ፕሮጀክቶች፣ የመስኖ ፕሮጀክቶች እና የመጠጥ ውሃ የመብራት ተደራሽነት ጋር የቴሌ ኔትወርክ ጋር ተያይዞ አሁንም በብዙ አካባቢዎች ብሎ መውሰድ ይቻላል መጠናቀቅ መቻል አለባቸው ሚል ቅሬታዎች ይሰማሉ ማለት ነው። አንዱ የተነሳው እነዚህ ናቸው። ሌላኛውና የመጨረሻው የመልካም አስተዳደር የአገልግሎት አሰጣጥ አሁንም ችግሮች እንዳሉ መንግስት የጀመረው እንደተጠበቀ ሆኖ የበለጠ ግን ካልተጠናከረ እዛም እዚህም የሚታዩ በተጨባጭ ችግር የሆኑ ከፍትህ ስርዓቱም ጋር የተጀመሩ ሪፎርሞች መጠናከር እንዳለባቸው የሚነሳበት ሁኔታ ነው ያለው። አጠቃላይ ወስደን ስናየው ቀደም ብዬም እንዳነሳሁት በተለይ ካለመግባባት ጋር የሚነሱ እንደ ሀገር ተመካክረን የጋራ ወደ አንድነት የሚያመጡን ጉዳዮች ላይ የጋራ የምናደርግበትን ምክር ቤቱ እየሰራ ያለው የሀገራዊ ምክክር ኮሚሽን የጀመራቸውን ስራዎች አሁንም ህዝቡ በተስፋ የሚጠብቅበት ሁኔታ ነው ያለው። በብዙ አካባቢዎች በሁሉም ብሎ መውሰድ ይቻላል ከትግራይ ክልል ውጪ በብዙ የህዝብ ተሳትፎ እስከታች ባለው ትብብር የጋራ ስራ ኮሚሽኑም የተሻለ ስራ የሰራበት ሁኔታ ስላለ አሁን ወደ ማጠቃለያው ምዕራፍ እየደረሰ በመሆኑ ይሄ ሊጠናከርና የምናስበውን የምንመኘውን የጋራ የሆነ ወደ ሰላም የምንመጣበት መግባባት የምንመጣበት ስራ ይሰራል ተብሎ የሚታሰብበት ስለሆነ ሀገራዊ ምክክር ኮሚሽኑም ተጠናክሮ እንዲቀጥል አስተያየት የተሰጠበት ሁኔታ ነው ያለውና አጠቃላይ ወስደን ስናይ አንዱ ትኩረታችን ህዝቡ ያነሳቸውን ጥያቄዎች ተጨባጭና ተገቢነት ያላቸው ምላሽ ለመስጠት ተቋማት ትኩረት ሰጥተው መስራት ይጠይቃል። ምክንያቱም አንዱ ዲሞክራሲ መንግስት ዲሞክራሲን ኤክሰርሳይዝ የምናደርግበት የውክልና ስራ አንዱ የዲሞክራሲ ባህልን የምንገነባበት እስከሆነ ድረስ የህዝብን ድምፅ ማዳመጥ መቻል ነው አንዱ ውክልና ተግባራዊ የሚሆንበት። ይህንን ደግሞ ለማድረግ
የሚነሱ ጥያቄዎችን መንግስትም በየደረጃው ያለ አስፈጻሚ ተቋማት የፌደራልን ጨምሮ ምላሽ እየተሰጠበት ያለው አግባብ የሚበረታታ ነው ብለን እንወስዳለን። እስካሁን ባለው ግን ደግሞ ከአካባቢ ልዩነቶች ያሉበት ሁኔታ አለ። ምክንያቱም በተለያየ ምክንያት ተደራሽነትን መስራት የሚጠይቅ አካባቢዎች ላይ እንዳሉበት በውክልና ስራ ባዩአቸው አባላት ያመጡት ሪፖርት ላይ መገንዘብ ችለናል። የተጀመረው ስራ ቀላል አይደለም። ቀጣይነት ባለው መንገድ ማጠናከር ከተቻለ ምክር ቤቱ በውክልና ስራ ላይ እያመጣ ያለው ለውጥ ቀላል አይደለም። ለሁሉም የምክር ቤቱ ስራዎች ግብአት እየሆነ ለአስፈጻሚ አካሉም ግብአት እየሆነ እየተሰራበት ነው ያለው። ይሄንን ደግሞ በምንድነው የበለጠ የምናጠናክረው? የቋሚ ኮሚቴዎች በሚያደርጉት የመስክ ምልከታና የተቋማት ክትትልና ቁጥጥር ስራ የበለጠ እያጠናከር ነው ከሄድን የሚሰሩትን እያበረታታን እየደገፍን እያገዝን ችግር ያለባቸውን ደግሞ እስከ ተጠያቂነት ድረስ ምክር ቤቱ እየሄደ ከሰራን የህዝብን ተጠቃሚነት ማረጋገጥ ይቻላል። እንደተባለው ሀገራችን የጀመረችውን የብልጽግና ጉዞ ማሳካት የምንችልባቸው ጥሩ ምዕራፍ ላይ ነን ያለነው የሚል ሐሳብ ለመስጠት ነው። ተመልካቾቻችን የውክልና ስራን አስመልክቶ ከተከበሩ ወይዘሮ መሰረት ኃይሌ ጋር ያደረግነው ቆይታ የተከታተላችሁትን ይመስል ነበር። ከቀሪ የኢቲቪ ፓርላማ ቻናል ቀሪ ፕሮግራሞች ጋር መልካም ቆይታ